የጽናትዬ ፈተናዎቿ ቀን ከቀን እየተባባሱ መጥተዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በዓለም ዳርቻ ለምትገኙ ለሰው ዘር በሙሉ ሰላም ብያለሁ። ሰላማችሁ ይብዛልኝ። ዛሬ ጽናት ድራማን በክፍል 49 ይዘን መተናል። የጽናት አባት ደረጃ ስር ቁጭ ብለው እንግዲህ ወደ እነ ኪራ ቤት በመምጣታቸው ለጽናትዬ ምቹ ነገር እንዳልተሰማት እንግዲህ እያዩ እያሰቡም ነበረ። እኔ እኮ መሄድን ፈለግኩኝ፣ ነገር ግን እውነታውን ብትነግረኝና ቁርጤን ባቅ በማለት እንግዲህ የጽናት አባትም ይማጸናሉ። ግን የጽናት አባት የምኑን እውነታ ነው ማወቅ የሚፈልጉት የሚለውን ደግሞ እንግዲህ ወደፊት የምናይ ይሆናል ማለት ነው። በዛን መሀል እንግዲህ አምላክ ወይ አደራክን እችን አንድ ፍሬ ልጅን የአይኔን ብሌን አደራህን እኔን እንዳደረክ አድርገኝ፣ የልጄን ነገር ግን አደራ እያሉ ፈጣሪያቸውን ይማጸናሉ። በዛ መሀል ጽናትዬ ከሳሎን ወደ ታች ወደ ደረጃው ትውርድና አባቷን ታገኛቸዋለች። አባዬ ምን ነው እዚህ ብቻን ምን እያደረክ ነው? ለምን እዚህ ተቀመቅ ስትለው ነበረ። አይ እዚህ ጋር እኮ ስፖርት እየሰሩ ነበረ፣ ብቻዬን እኮ አልነበርኩኝም፣ አሁን ገብተው ነው በማለትም እንግዲህ የጽናት አባትም ሲያናግራት ነበር። አባዬ ምን ነው ተሳቀክብኝ እንዴ ስትለውም ነበረ። ቆይ አሁን ሽሮ ልስራና ምግብህን ትበላለህ ስትለውም ነበር። አይ ለእኔ ምግብ እንዳትለይልኝ በዚህ ኑሮ ውድነት እኔም አንቺም እኮ እነሱ ላይ ነው ያለ ነው፣ እናም ከእነሱ ከተሰራው ላይ እኔ እመገባለሁ ሲላት ነበር። ምን ነው አባዬ ተሳቀክብኝ እንዴ? ምን ነው ተከፋብኝ እንዴ? ውጭ ወጥተን ላዝናናህ እንዴ ስትለውም ነበር። እንደው ኧረ እኔ ተመችቶኛል እዚህ የትም አልሄድም ሲላትም ነበረ። በእንደዛ እንዳለ ጽናትዬ እንግዲህ ኪችን ትሄድና በአባቷ ብዙም አባቷ ላይ ያነበበችው ነገር ደስታ ነገር የለምና በጣም ታስባለች። በዛ መሀል ደግሞ ኪችን እንግዲህ ምሩም ትሄዳለች። ጽናትዬ ምን ሆነሽ ነው ደህና አይደለሽም እንዴ ስትላትም ነበረ። አባዬ ብዙም ደስታ የለውም ምን እንደሆነ ሆኗል፣ ግን ሊነግረኝ አልቻለም የሆነውን ነገር በማለት ለምሩም ስታናግራት ነበር። ምሩዬም አይ ወደዚህ ሲመጡ እንግዲህ ያጓዛቸውን ተዘርፎ በዛ ምክንያት ከሆነሳ ስትላትም ነበረ። እኔም እኮ ብር ልሰጠውን ፈልጌ ነበረ፣ ነገር ግን ከየት አመጣሽ ብሎ ይጠይቀኛል። እኔ ተማሪ እንጂ ሰራተኛና ብር እንደሚከፈለኝ አያውቅም አባቴ ስትልም ነበረ። እንግዳውስ እኔ ለአንቺ ብሩ ልስጥና ከአንቺ የሰጥሻቸው አስመስለሽ ስጭልኝ፣ እንደው መሄድም የሚፈልግ ከሆነ ስትልም ነበረ። ለምን ኪራ አይሰጣቸውም ስትልም ነበረ ምሩዬ። አይ ኪራማ የኪራ ውለታ ብዙ አለበትና አባቴ አይቀበልም ስትልም ነበረ። በእንደዛ እንዳለ እንግዲህ ጽናትዬና ምሩ እየተነጋገሩ ነበር። እኔ እሰራለሁኝ ስራውን ዛሬ ኪችን፣ አንቺ ሂጂና አባትሽ ጋር ጥሩ ጊዜ አሳልፊ ስትላትም ነበረ። ከዛም እንግዲህ ጽናትዬ ምሩን በጣም አመሰግናለሁ ምሩዬ እያለች እንግዲህ ስታመሰግናን ነበረ። አንቺ አታመስግኝ፣ እያመሰገንሽ ያራቅሽ ነገር ነው የሚመስለኝ በማለት እንግዲህ እቅፍቅፍ የሚደራረጋሉ ማለት ነው። ከዛም እንግዲህ በሌላ በኩል ደግሞ ኪራና አባትየው ሳሎን ቁጭ ብለው ያወራሉ ማለት ነው። እናም እንግዲህ አባትየው እንግዲህ ለኪራ ስለ እናቱ እንዴት እንደምትወደው እንዲሁም ደግሞ እጮኛ እንዳዘጋጀችለትም ለኪራ ይነግረዋል ማለት ነው። ወይ እማዬ ደግሞ እንደው ምን ጉድ ናት እንዴ? ትዳር በደላላ ነው አሏት እንዴ ምናምን ነገር ሲልም ነበረ ኪራ። እናትን የምትወዳት ከሆነ ያላትን ጊዜ አስደስታት ሲልም ነበረ አባትየው። ምን ማለት ነው አባቴ አስደስታት ስትል ምን ለማለት ፈልገህ ነው ሲልም እንግዲህ ኪራ በተደጋጋሚ ጥያቄ ጠየቀው ማለት ነው። ያው እኔ እንግዲህ ማለት የፈለግኩት ነገርማ እኔና እናትህ እንግዲህ አንድ እግራችን ወደ ጉድጓድ ነው በማለት እንግዲህ ነገሩን አስቀየሰው ማለት ነው። እናም ግን አስጠንቅቆታል እናቱን ማስደሰትና ማግባት እንዳለበትና እናቱን ማስደሰት እንዳለበት፣ እናቱ የኪራን ወግ ማድረግ ማየት እንደምትፈልግ እንግዲህ በህይወት ሳለች አስደስታት እያለ አባትየው እንግዲህ ኪራን አስጠንቅቆ ነገረው ማለት ነው። በዛ መሀል እንግዲህ ኪራም ወደ መኝታ ክላሱ ሄዶ መኝታ ቤቱ ላይ አልጋው ላይ ቁጭ ብሎ ባለበት ታይም ጽናትዬ ትሄድና ካጠገቡት ከጎኑ ቁጭ ብላ ሲያወሩ ነበረ። ጽናትም እንግዲህ አባቷ ነገር ግራ አጋብቷት ነበረ። እናም እንግዲህ አባቷን እንግዲህ ትምህርቷን አለመማሯ መደበቋ እንግዲህ በጣም ለሷ ተጽዕኖ ፈጥሮባታል ማለት ነው። ምን አስጨነቀሽ ታዲያ እውነቱን ተናገሪያ ያለውን ነገር የኔንም ፍቅር ሆነ ስለ ትምህርቱም ሆነ ስትል ነበር። ስለ ትምህርቱ እንኳን እሺ ያንተን ፍቅር ግን በጭራሽ የማይታሰብ ነገር ነው አልነግረውም። እዛ እኮ ገጠር ስንቱ ሰው ለአግባሽ እያለኝ ስንቱ ሰው እንግዲህ ሲፈልገኝ ነበርና እምቢ ብዬ መጥቼ እንዲሁም ወንድ ፈልጋ ነው ወታ ሄደችው ሲሉኝም ነበረ ስትልም ነበር። እና አሁን ደግሞ እንግዲህ አንተን ነው ማገባው ከአንተ ፍቅር እንዳለኝ ብነግረው አባቴ የሚደሰት ይመስልሃል እያለች እንግዲህ
እኔ ባክሽን ጽናትዬ ከጭንቀትሽ ብዛት እኔ ስለምን እንደምታወሪኝ ብዙም እየገባኝ አይደለም እያለም ኪራም እያጽናናትና እያበረታታት ነበረ ማለት ነው። በዛ መሀል ግን ነይ እስኪ ጠጋ በይ እቀፊኝ ልቀፍሽ ሲላትም ነበረ። አይ እኔ እናንተ እንኳን ከመተቃቀፉ ይልቅ ብንራራቅ መራራቁ የተሻለ ይመስለኛል እያለች እንግዲህ ጽናትዬም ስትናገር ነበረ። በዛ መሀል ግን የጽናት አባት ድንገት ምንም እነሱ ሳያስቡት በሩን ከፍቶ ይገባባቸዋል። ጽናትም እንግዲህ ከኪራ ጋር አንድ አልጋ ላይ ቁጭ ብለው ሳለ አባትየው ያያቸዋል። በሚያየው ነገር አባትየው አልተደሰተም። በጣም ፊቱ ተቀየረ፣ ተናደደ። ጽናትን በጣም ደንግጣ ካልጋው ላይ ቶሎ ብላ ወርዳ በሩን እንደከፈተላት እንግዲህ በስራቸው ሹልክ ብላ ትወጣለች ማለት ነው። ለእናትህ ደውልላት በማለት እንግዲህ በቁጣ መልክ ያዘዋል ማለት ነው። የኪራም አባት ከበር ይመለሳል። ከዛም እንግዲህ በሌላ በኩል ደግሞ ክብሮም ለኪራ አባት ስልክ ይደውልላቸዋል። ሰላም መድረሱንና ሰላም እንደሆነ ብቻ የእሱን ጤንነት ያሳውቃቸዋል ማለት ነው። ይሄ ኪራ ግን ለምንድን ነው ያልነገረኝ ስለአንተ በሰላም መሄድህን መድረስህን እያለም እንግዲህ አባትየው ሲያወራ ነበረ። በዛ መሀል ግን ክብሮም እና ኪራ እንደተጣሉ በጽናት ምክንያት እንግዲህ እንደተጣሉ ክብሮም ለኪራ አባት ይናገራል ማለት ነው። የኪራ አባት እንግዲህ ክብሮምን በጣም ይወደዋልና አላስጨረሰውም ጭራሽ ስልኩን ቆይ ዘጋውና ተመልሼ እደውልልሃለሁ በማለት እንግዲህ ኪራን ይጣራሉ። ስልኩን ያቆምና ደጋግመው ኪራ ኪራ እያሉ ሲጣሩ ጽናት ትሰማና አቤት ጋሼ በማለት እሳቸው ጋር ትሄዳለች። አንቺ ማን ጠራሽ? ኪራን ነው የምፈልገው ጥሪው ኪራን በማለት በቁጣ መልክ ያዟታል ማለት ነው። ከዛ ኪራም አባዬ ምን ነው ፈለከኝ እንዴ በማለት እንግዲህ ኪራም በሩጫ እሳቸው ጋር ሄዶ ሲያናገሩት ነበረ። አንተ ምን ብለህ ነው ከክብሮም ጋር የተጣላኸው? በምን ምክንያት ነው? ለምንድን ነው በማለት እንግዲህ ሲጠይቁትም ነበረ። በጽናት ምክንያት እንደተጣሉ ነገር ግን ጽናት ምንም የምታውቀው ነገር እንደሌለም እንግዲህ ኪራም የወጣትነት ነገር ሆኖ ነው አባዬ ያለ ማስተዋል ነው በማለት እንግዲህ ሲናደዱም ነበረ። እቺ ሰራተኛ ናት፣ በዚህ በሰራተኛ ምክንያት እንዴት ነው የምትጣሉት? በማለት እንግዲህ አባትየውም ቁጣውን ያወርድበታል ማለት ነው። ደግሞ እንግዲህ እሷንም አልፎ አባቷን ይዘንላታል በማለት እንግዲህ የኪራም አባት እንግዲህ ለኪራ ሲናገር ነበረ። ከዛም እንግዲህ ኪራን በጣም ይቆጣውና ከክላስ ወጥቶ ይሄዳል ማለት ነው። ቀጥ ብሎ ኪችን ነው የሄደው። ኪራም እንግዲህ ወይኔ ጽናት ያ ኬሲ ምን ብሎ ተናግሮ ይሁን አባቴ ወይኔ ጽናት እያለ እንግዲህ ጭንቅላቱን ሲያሻሽ ነበረ። ከዛም እንግዲህ ቀጥ ብለው ጽናት ኪችን ሄደው አንቺ ቆይ ምን ብለሽ ነው ደግሞ በወንድማማቾች መሀል ገብተሽ ያበጣብጥሻቸውና ያጣላሻቸው? በማለት እንግዲህ በጣም ይናደዱባታል። እኔ እነዚህን ሁለት ልጆችን እንደ አህያ ጦስ ነው ሁለት ልጆችን የማያቸው። በጣም ነው የምወዳቸው፣ ማንም ሰው እንዲነካብኝ አልፈልግም በማለት እንግዲህ በጣም የራሱን ወዶ እንግዲህ የሰውን እያጥላላ እንግዲህ የኪራም አባት ጽናትን አስቀይሟታል ማለት ነው። ጽናትም እንግዲህ በመጀመሪያ ሲጠይቋት ምንም አልገባትም ነበረ። ከዛ ግን ክብሮምና ኪራን ሲላት በጣም ይቅርታ በማለት የይቅርታ ጥያቄ መልስ ነው የመለሰችላቸው። እናም እንግዲህ እኛ ደግነታችን እንግዲህ አንቺንም ሆነ አባትሽንም ይዘንልሻል በማለት እንግዲህ ሲናገሯትም ነበረ። በጣም ጽናትም ተሰማት፣ ስቅስቅ ብላ ማለቀሰች። ለምንድን ነው ግን ነገራቶቹ የሚበላሹብኝ ሁሌም በማለት ስትማረርና ስታለቃቀስም ነበረ ማለት ነው። እናም እንግዲህ በእንደዛ እንዳለ እንግዲህ በሌላ በኩል ደግሞ የጽናት አባት ኪራን ፈልገውት እንግዲህ የጽናት ክላስ እንግዲህ አስጠርተውት ኪራም እንግዲህ የጽናት አባት ጋር ሄደው ነበረ። ምን ነው በሰላም ነው እንደፈለጉኝ ጋሼ በማለት እንግዲህ ሲያናገራቸውም ነበረ። ኪራ እንግዲህ ለጽናት አባት ከድሮም አክብሮትና ትልቅ ክብር አለውና ሲያናገሩት ነበረ። እንግዲህ የጽናት አባትም እንግዲህ ብሶቱን ሲናገር ብር እንዲሰጠውና ትኬት ቆርጦ እንዳሳፍረው ከዛም ደግሞ እቤት ከደረሱ በኋላ የፈለገውን ነገር ለኪራ እንደሚልክለት እንግዲህ ቃል ሲገባለት ነበረ። አረ ምንም ችግር የለም፣ ምንድን ነው የተከፉት ነገር አለ ችግር አለ እንደ እያለ እንግዲህ ኪራም እንግዲህ የጽናትን አባት ሲጠይቃቸው ነበረ። አረ እኔ ምንም አልሆንኩኝም ደህና ነኝ፣ ግን ያው እድል የሆነና እኔም ልጄም በሰው ሀገር ተንከራተትን፣ የጽናት እናት ባትሞት ኖሮ እኔም ልጄም አንንከራተትም ነበር በማለት ብሶታቸውን ተናገሩ። ኪራም እንግዲህ እኔ እንደርሶ ባልሆንም ግን ጽናትን በተቻለ መጠን ልንከባከባትና ላግዛትና ልንከባከባት እሞክራለሁኝ እንደርሱ ባልሆንም በማለት እንግዲህ ቃል ይገባላቸዋል ማለት ነው። በጣም አመሰግናለሁ ተባረክልኝ ልጄ በማለት መረቁት ማለት ነው። በሉ አሁን እንግዲህ ምንድን ነው ሌላስ የሚፈልጉት ነገር አለ ሲላቸው ነገ ጠዋት ትኬት ቆርጠህ እንድታሳፍረኝ ብቻ ነው የሚፈልገው በማለት እንግዲህ የጽናት አባትም ኪራን ሲለምኑት ነበረ። እሺ በማለት እንግዲህ ኑ ተነሱና አሁን እራት አብረን እንብላ በማለት ሲጠይቁት ነበረ ማለት ነው። አይ እኔ እራትማ ቅርብ ሰዓት በልቻለሁ
ነውና መብላት አልፈልግም ይላሉ የጽናት አባትም። እና የኪራም እንግዲህ ለእርሶ ተብሎ የተሰራ ነገር ምንም የለም ቤት ያፈራውን ነገር አብረን መቅመስ አለብን በማለት እንግዲህ ኪራ እራቱ ላይ እንዲገኙ አባትየውን ይነግራቸው የጽናትን አባት ይላቸዋል ማለት እሺ ልጄ በቃ ቀደም አንተ እመጣለሁኝ እኔ በማለት እንግዲህ የጽናት አባትም እራት ላይ አብረው እራት እንደሚበሉ እሻሉ ማለት ነው። በእንደዛ እንዳለ እንግዲህ ጠዋት ላይ ጓዛቸውን ሸከፍ አደረጉና አባትና ልጅ ተሰነባበቱ። እሳቸው እንግዲህ ቀደም ብለው ከዚህ በኋላ ልጄን በድምፅ እንጂ በአይን አላያትም ሲሉም ነበረ። የጽናት አባትም ጠዋት እንግዲህ ጓዛቸውን ሸከፍ አድርገው ኪራና ምሩ ሊሸኟቸው ተነሱ። አባትና ልጅም እንግዲህ ተሰነባበቱ ማለት ነው። ምነው አባዬ እንደው ከዚህ በኋላ ዳግም ማንገናኝ እኮ አስመሰልክብኝ ስትልም ነበረ ጽናትዬ። ከዛም ጽናት እንግዲህ ሸኘቻቸው ከቤቱና ምሩና ኪራ ሊሸኟቸው ይዘዋቸው ሄዱ ማለት ነው። ከዛም እንግዲህ ጽናትዬ አባቷን ከሸኘች በኋላ እንደምንም ብላ ራሷን መቋቋም ቻለችና መጥረጊያውን ይዛ ወደ ሳሎን ስትገባ የኪራ አባት ሳሎን እየጠበቋት ነበረ። ከዛም እንግዲህ ደህና አደሩ ጋሼ በማለት እንግዲህ ሰላምታ ቀረበችላቸው ማለት ነው። ከዛ እሳቸውም ማታ በተናገርኩሽ ነገር ይቅርታ ብለው ጠየቋት ማለት ነው። እና አሁን ግን እርዳታሽን እፈልጋለሁኝ ነገሩን ለመስማት ዝግጁ መሆን አለብሽ በማለት እንግዲህ ሲያናግሯትም ነበረ። እሷም እንግዲህ ነገሩ እንግዲህ ከትናንት ነው አይብስ በማለት እንግዲህ እሺ ለመስማት ዝግጁ ነኝ ልስማውና መቻሌን እና ለመቻሌን ስትልም ነበረ። እናም እንግዲህ የኪራ እናት ወይዘሮ አስቴር በካንሰር እንደታመሙና በዚች ምድር ላይ ረጅም ጊዜ መቆየት እንደማይችሉም ሲነግራት ነበረ። በጣም ደነገጠች። ጽናትዬም በስመ አብ ወወልድ ወመንፈስ ቅዱስ በማለት አማተበች። ነገራቶችን ነገሯት። እናም እንግዲህ አስቱዬ ከመሞቷ በፊት የልጇን ወግ ማድረግ ማየት ትፈልጋለችና ኪራን መዳር ትፈልጋለችና እጮኛ አዘጋጅታለታለች። እናም እጮኛይቱ ወደዚህ ቤት ትመጣለችና ኪራንና እጮኛይቱን እንደምንም አድርገሽ አግባብተሽ እንግዲህ እነሱን አንድ ላይ ለማድረግ ሞክሪ በማለት ትልቅ ትዕዛዝ ያዟታል። ጽናት መቀበል አቃታት። እኔ እንደዚህ ላደርግ አልችልም የማይታሰብ ነገር ነው በፍጹም ስትልም ነበረ። አውቃለሁ አንቺና ኪራ እንደማትዋደዱ እንደምትጣሉ፣ ነገር ግን ከአንቺ የበለጠ ሰው የሚቀርበው ማንም እንደሌለ ደግሞ አውቃለሁኝና ይሄን ነገር አንቺ ነሽ የምታደርጊው በማለት እንግዲህ ቃል የእምነት ዕዳ ነው በማለት ቃል ያስገቧታል ጽናትን። ጽናት እንግዲህ ሌላ የሚወደው ሰው ካለ በህይወቱ ሰው ካለ ምናምን ስትልም ነበር። ድንገት እሱ የማይወዳት ቢሆንስ እጮኛይቱን ሲሏት እጮኛይቱ በጣም ምርጥ እንደሆነች፣ ጥሩ አስተዳደግ በጥሩ ቤተሰብ ያደገች፣ በጣም ቆንጆ እንደሆነችም እንግዲህ የኪራ አባት እንግዲህ ሲናገሩ ነበር ማለት ነው። በስተመጨረሻም ያላት አማራጭ እንግዲህ ከሷ ደስታ ይልቅ ግን የሰውን ደስታ ማስቀደም ትፈልጋለችና ጽናት እሺ ብላቸው ተለየች ማለት ነው። አባትየውን እንግዲህ ኪችን ሄዳ ምሩ ትመጣለች። ምሩዬ ቆይ እስኪ ግን በመጀመሪያ ለሰው ነው ደስታ መስጠት ያለብን ወይስ ለራስ ነው ስትልም ስትጠይቃት ነበር። እሱማ እንግዲህ የነገሩ ጉዳይ ይወስናል ስትልም ነበረ ምሩዬ። በእንደዛ እንዳለ እንግዲህ ምን ሆነሽ ነው እያለቻትም እየጠየቀቻት ነበር። አይ ምንም ስትልም ነበረ። ጽናትዬ መናገር አልፈለገችም። በዛ መሀል እንግዲህ ኪራን መጥቶ ሲያናግራት ነበረ። ኪራን መጣላት ፈለገችው። የድሮውን አንስታ እንግዲህ ወደፊት ለፊት አመታ እያወራችበት በጣም ግራ ተጋብቶ ኪራን በነገሮቿ ሁሉ ግራ እየተጋባባት ምን ሆነሽ ነው በሰላምሽ ነው ወይ እያለ እየጠየቃት ነበር። በቃ ዛሬማ አንቺ ልክ አይደለሽም ደህና ስትሆኚ እናወራለን በማለት እንግዲህ ኪራም ከአጠገቧ ይሄዳል። ሳሎን ቁጭ ብሎ ናሆም አባቱ እና ኪራ አንድ ላይ ቁጭ ብለው እንግዲህ ናሆምን አባትየው እያወሩት እየጠየቁት ነበር። በዛ መሀል ግን እነሱ ቤት እንግዳ እንደምትመጣ ለኪራ ሲናገር ነበር። ኪራም እንድትመጣ አልፈልግም ማናት ምን ልታደርግ እያለ ጥያቄ ጠየቀ። የምትመጣ እንግዳለች ለማረፍ ህዝብ ለተወሰነ ጊዜ በማለት እንግዲህ የኪራ አባትም ይናገራሉ ማለት ነው። በእንደዛ እንዳለ እንግዲህ የዛሬው የጽናት ድራማ በክፍል 49 በዚህ ላይ ተጠናቋል ማለት ነው። እና እንግዲህ አዲሲቱ እንግዳ እንደምትመጣ ሲነገረው ኪራ ብዙም አልተደሰተም። ምን ልትሰራ ለምን እያለም ሲጠይቅ ነበር። ለሱ ድግሱ እንደተደገሰለት እንግዲህ ኪራ ምንም የሚያውቀው ታሪክ የለምና እንግዲህ የጽናትና የኪራ የፍቅር ታሪክ እንግዲህ ብዙን ጊዜ ቻሌንጅ ብዙ ጊዜ መሰናከል ይገጥመዋልና እንደው የኪራና የጽናት ነገር መጨረሻቸው ምን ይሆን የሚለውን ነገር እንግዲህ ሁላችሁም ግምት፣ ሀሳብ አስተያየታችሁን አስቀምጡልን ማለት ነው። እኛ እንግዲህ እልል ብለን ኪራና ጽናትን እንድራለን ስንል እንግዲህ
ያው መሰናክሎች መሀል ላይ እየተፈጠሩባቸው በጣም ተቸግረዋልና መጨረሻቸው ግን ምን ይሆን? የጽናት እውነትም የምትወደውን ሰው አሳልፋ ለሌላ ሰው ትሰጣለች ወይ? ኪራስ እሺ ብሎ ይቀበላሉ የሚባለውን ነገር እንግዲህ ወደፊት የምናየው ይሆናል ማለት ነው። እንግዲህ በጣም በጣም ፈታኝ የሆነ እንትን ላይ ደርሰናል ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ የዛሬው የጽናት ድራማ በእንደዚህ እንግዲህ ተጠናቋል ማለት ነው። ክፍል 49 ቀጣይ ክፍል ደግሞ ምን ይሆናል የሚለውን ነገር እንግዲህ ወደፊት አብረን የምናይ ይሆናል ማለት ነው። የምርም ጽናትዬ እንደዚህ ልቧ ጥፍት ያለበትን በጣም የምትወደውን የምታፈቅረውን ሰው አሳልፋ ትሰጣለች? ይህ ለሁላችንም ጥያቄ ፈጥሮብናል ማለት ነው። ውድና የተከበራችሁ ቤተሰብ እናንተስ ጽናትና ኪራ ይጋባሉ ብላችሁ ታስባላችሁ? ወይንስ ጽናት እየወደደችው አሳልፋ ትሰጣለች ለሌላ ሰው? ሁላችሁም ግምታችሁን አስቀምጡልን። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን ተቀላቀሉ። ባይ ባይ።